ወድቃ ጉዳ ለመስራቷ ልጇን አንድ ነገር አረገችው ብዬ ነበረ። ስትሪፕ ክለብ ነው የሚሰሩት ሲባል ሀቢባ ፌንት። ሀቢባ እኔ አድናቂሽ ነኝ። ይሄን ኬዝ እኔ እንኳን አልችለውም ነበር። ወንድሜ ሀጅና ዑምራ ሊያረግ ሄዶ ሲሰርቀው እጁ ተቆረጠ። አቤት! ኧረ እኔ ሰው ሲያወራ አላምንም ነበር። 8ኛው ሺህ ኧረ 20 ሺህ ገባል። 8ኛው ሺህ እንዲህ በዚህ አይነት እስራኤል ሀገርም ሄዶ የሚሰርቃል። እስራኤል ሀገርማ ጁሾቹ እንትኖቹ እስራኤሎች ብልጥ ናቸው። ብርና እንትናቸውን በዳይመንድ ያ ምስኪን አረብ አላህ አክበር ሲባል ምናቸውን ትተው ወደ ላይ ሲሉ እኮ ነው ከስር አላህ አክበር ያረጉላቸዋል። የአዲስ አበባ ማፊያ ሄዶ ማለት ነው። አላህ አክበር የሆነች ልጅ ስነገረኝ ሳውዲ በየሳምንቱ አርብ ነው ምናምን ሲታረድ አበሻው ሁሌ ይታረዳል አሉ። አረቄ ምናምን እየሸጡ ማፊያዎች ማለት ነው የሰው ሀገር ሄደው አበሻ። አቤት አለመፍራታቸው! አቤት በሰቀቀን መኖር የሚችሉ እስቲ መጠጥ የማይፈቀድበት ሀገር ሄዶ አበሻ አረቄ ይጠምቃል። አረቄ እንዴት ብለው ነው እንቅልፍ የሚወስዳቸው? እንዴት ብለው ነው ጋቢ ውስጥ ይዘውስ የሚተኙት? አቤት ጉድ! አቤት ጉድ! አቤት ጉድ! አቤት ጉድ! አይ ኢትዮጵያ ሀገሬ እንደው ስንት አይነት ጭንቅላት እኔ እንደዚህ አይነት ጭንቅላት እኔ አልችልም እኮ ነው የምላችሁ። ጫካ እየገቡ ይጠምቃሉ አለ ይሄው አንዱ። ወይ መድኃኒዓለም! አይ ማፊያ! አይ ማፊያዎች! አይ ማፊያዎች! የጣሊያን ማፊያ እንኳን በዚህ ወሬ በቀደም ወሬ የጣሊያንኛ ቢሆን ኖሮ የጣሊያን ማፊያዎች ቁጭ ብለው ያዳምጡ ነበር። ጣሊያን ሀገር ሆድ የሚያስመጥጥ አበሻ ሆዳቸውን ሲያስመጥጡ 3 ልጅ 4 ልጅ ስትወርዱ እኔ እንኳን ቦርጫለኝ። እኔ ሆዴ የተጣበቀ ሮማን ላይ አይደለም ሆድ ልጅ ይበቅላል ብሎ ሰው ይለኝ ነበር። ቀጫጫ ነበርኩ። ሆዱ ገንዘብ ትርፍ ገንዘብ ካለው እኔም ላስመጥጥ እችላለሁ። ከንፈርሽን የምታሳብጩ ግን በጣም ሲሳሳሙ ወንዱ አፍ ላይ ራሱ ቀልጣራ ሀጂ ተርፈሃል። ጉንጯ ከንፈሯ አፍ ላይ ዛሟምቶ ከንፈሬን ቦደሰው ብላም ሳትከስ መቅረት በጊዜ አምልጠሃል። ከንፈሯ አፍ ውስጥ ቀልጦ ከንፈሬን ቦደሰው ብላ እግዚአብሔር ሲያድን በ4 ዓመት አምልጠ መውጣት እየቆየ በመጣ ቁጥር ከንፈሯ ተለጥጦ አፍ ላይ እስር ቤት አለመግባት እግዚአብሔር ነው ያወጣ። አንተ የፊቷ ቦክስ ናይጄሪያ የደበደባትን በአንተ ላይ ለጠፈች። ከንፈሯማ አፍ ላይ ቢቀልጥ መክሳይ ነው የምትል። ለምን ስትጠጣ የምትሰራውን አታውቅም አሉ። ሰካራም፣ የሴት ሰካራም፣ አምቡላ ጋፊዎች። እኔ ሰካራም አልወድም። አይደለም የሴት የወንድ ሰካራም አልወድም። ሰካራም አፈር ጠጡ፣ አፈር ያስጠጣችሁ መድኃኒዓለም። ሴት ልጅ እንዴት ከልክ በላይ ትጠጣለች? ሴት ልጅ በዛ ቢባል ከ2 ድሪንክ በላይ እንዴት ትጠጣለች? መርዝ ጠጡ፣ መርዝ ያስጠጣችሁ የአባቴ አምላክ። ቅሌታም ጠጥታችሁ ነው እንጂ በሰላም ነው የሰው ቤት ገብታችሁ የገዛ ወንድምሽን ጉድ የገዛ እህትህን ጉድ እዚህ ሚዲያ ላይ የምትወጡት ማሊ መርቃችሁ ነው። ማሊ መርቃችሁ ማሊ ያደንቃችሁ ነው። ለመታወቅ ፈልጋችሁ? ለመታወቅማ እስሊክ ለምትሰሪውን ላይፍ ላይ ገብተሽ አታሳይም? ካልዘጋው ቲክቶክ በሱ ትታወቂያለሽ። ለመታወቅ የቤተሰብ ጊፍት የቤተሰብ እንትን አውጥታችሁ ሮሚያ ሆነ ይሁን ላይ የተሰበሰበ ሰው ጌም ስትጀምር ጥፍት ነው የሚለው። ዛሬ እኔ ጌም መጫወት አልችልም። በጣም ስለገረመኝ ነው። በጣም ትደፍረኝ ነበር ብሏል። ትደፍረኝ ነው ሀጂን ትደፍረዋለች እንጂ እንደክማለሁ ብሎ ቢተኛ አንድ እቃውን አሰርቷል። 24 አወርስ ካልሰራ ተደፍረው ነበር። ምናቱን ነው አምልጦ ሀጂ አምልጦ ነው አይወጣው። ሲሰክር 24 አወርስ ቀጥ ብሎ ካልሰራ ሀጂ መሩ
ወይ ሀጂዬ አምልጠን የወጣኸው ስልክ እንዴ? ከሀጂ ሱዲን ላይ ከሀጂ እጅ ያልበላ የለም አሉ። ሞላ ገባ የበላውን የአዲስ አበባ ልጅ ምስኪን ይከፍልላቸዋል። አትክፈልልን ብሎት የሚያውቅ የለም። ዘፋኝ ያስመጣሉ፣ ሀጂ ይጠራ ነው የሚባለው። ካለው ገብቶ በሽ እነ ማዲንጎን እነ ቴዲ አፍሮ አላሉኝም፣ እነ ኤፍሬም ታምሩ ማልቀረውም ግብዝ መለ ያስመጣውን ያላስመጣውን ይጋብዛል። የአዲስ አበባ ልጅ ምስኪን የዋ ቋጥሮ ሰገጤዎችማ ፓንት ስር ሌላ ቦታ ቢያጡ ፓንታቸው ስር ሰፍተው ብራቸውን ያጠራቅማሉ። የአዲስ አበባ ልጅ ምስኪን ና ብላልኝ ነው ና ጠጣልኝ ነው ሰው ሲበላ ሲደሰት። የአዲስ አበባ ልጅ ቤት ከሚኖረው ሰው በልቶ ተደስቶ ስቆ ተጫውቶ ቴንኪው ካለው ለሱ ያ ነው ፎቁ። የአዲስ አበባ ልጅ እዚህ ለንደን ብትሉ ሰርተው መጋበዝ ነው። ያዙ ብትሏቸው አይዙም በገንዘባቸው። ዛሬ አንቱ ተብሎ ሀጂ ፎቅ ይኖረው ነበር። የአዲስ አበባ ልጅ ምስኪን ስለሆነ ሰው ማብላት ስለሚወድ ገባውን እኮ እንዳለ ሰገጤ አብልቶ አጠጥቶ ብሉ ተዝናኑ፣ ዛሬ በኔ ነው እኮ ነው የሚሉት የአዲስ አበባ ልጅ። እልም ያለ አራዳ የአዲስ አበባ ልጅ ምርጥ ዝርያ ነው። ሰምቻለሁ ስለሱ ታሪክ። ሰው የበላና የጠገበ የማይመስለው ምስኪን ነው። የትኛው ቦይፍሬንድሽ ነው ቂጥሽንና ጡትሽን እንትን ከንፈርሽን የሚያሰራው? ምስኪን ነው እንጂ እሱ ምስኪን የአዲስ አበባ ልጅ። ናይጄሪያ እና እንትን የደበደበሽን ሀጂ ደበደበኝ። ስራ ላጣ የአዲስ አበባ ልጅ ትቀናለች። እንግዲህ መቆመጫ መቀመያ ስታሳጣው አንድ ቦክስ ሊመታት ይችላል። እየተጣሉ የሚኖሩ ነፍ ባልና ሚስት አሉ። እኔ ማቃቸው አዲስ እዚህ እንትን ላይ ለንደን ላይ ሲነጋ ተቃቅፈው በቃ እናደሺ ነው ተናደሺ ነው ተባብለው ይኖራሉ። እንደዚህ በመታወራው ብታታ በመክተፊያ ይደበድበኝ በመጥበሻው ሲያልቅ በድስት እንደምኑን ይዞ ነው በድስት የሚመታት? ሰክራን ያወራችሁ ዛሬ በጤነኛነቷ ሳትሰክር እስቲ በቀን በጠዋት መተው ያውሩ። ወንድ ከሆኑ እነሱ እኔ ቤት መተው ጠዋት ማታ ላይ አልቀበልም። ጠዋት ከእንቅልፋቸው ቀስቅሰው እስቲ ያውሩ። አሁንም ሰክረው ነው ልጁን መተው እንደዚህ የከሰሱት። ሰክራ አባትየው ማፊያ አባት አስቡት። በቢጃማ ሆና ተደበደበች ብላ ስትመጣ አባት ሳይጠይቅ አባት ማፊያ። የጣሊያን ማፊያዎች ልጁ አብልቶ አጠጥቶ አባት ሳይቀር ሮሌት ሰዓት አሳስሮ ዳይመንድ ያላዩትን ዳይመንድ አልብሶ አባት ቤተሰብ አልብሶ ኖረ። ደከመው ላሽ ብሎ ሲሄድ ና አትሄድም እንደ ግዝት ና ትኖራለህ በግድ አይኖርም እንዴ። በቃ ደከመው ላሽ ብሎ ደግሞ ሄዶ ይኖራል። የሰልዬ ዝርያ ትክክለኛውን ነው የምናገረው። ኖ ክስ ከፈለገች ጣሊያን ሀገር መክሰስ ትችላለች፣ ሱዲን መክሰስ ትችላለች። ሀቢባ ፍርድ ቤት አስቁማ እንትን አታሳስረው። ፎቶግራፉ ታየ። ይሄ ልጅ እንዲህ አድርጎ ነበር። ሶዋት የቲክቶክ ፍርድ ቤት አለ የሚያቆመው። እንኳን ሀጂና ቀነኒ አንድ ወር እዚህ ሚዲያ ላይ አልተደረገ። የቀነኒን ህይወት የጠፋ ወጥቶ ኢትዮጵያ እየኖረ ነው። አልመታትም። የአዲስ አበባ ልጅ እንዲጨክኑ ሴት አይመታም። አንድ ቦክስ ምናምን ጥፊ ሊመታ ይችላል እንዴ? አይኗ ጠፍቶ 3 ቦታ ተሰፋው ትላለች እንዴ? በኢሮፕ ምድር
እኔ አዝኝለት በመዘነዘናና በእንደዚህ 3 ቦታ ቆራርጦኝ ባሌን አዝኝለት እህቶቼን ይገላል ብዬ ሳልከሰው 7 ወር በኋላ ቆይቼ ከዛ ልከሰው ይዝኖት ሮሌት ልሸጥ ሄዳ ተነክቶባት ሊያጭበረብሩ አልተሳካላቸው ጥቁሮች ደበደቧት። ያንን ወደ እሷ ዙራ ባሌን የደበደበኝ ማፊያ ፋሚሊ ማፊያ በስመ አብ ወወልድ ወመንፈስ ቅዱስ ማፊያ ፋሚሊ ፍትህ ለሃጂ ተደፍሬያለሁ ብሏል። ፍትህ ለዝርያ ፍትህ ለሃጂ እንዴ ይያባት ይመጣ ፍትህ ለሃጂያችን እኔ እንደዛ ነው የምለው። በተረፈ ሳራ የምትባለው እህታቸው የስ ሴት ልጅ ለዛውም ሴት ልጅ ታናሽ ሆና በውጭ ሀገር ለቤተሰብ ኖረናል። እኔም ለቤተሰቤ ነው ህይወቴን የኖርኩት እውነት ለመናገር ማለት ነው። እኔ ቤተሰቦቼን ባረዳ ኖሮ እዚህ ቲክቶክ ላይ በጀት ገባ ነበረ። አባቴ 15 ልጅ ነው የወለደው። የቤተሰቦቼን ለማስተካከል ለንደን ሀገር መጥቼ ፍዳይን ሳይ ኑሬን ስኖር ፍዳይን ሳይ ስራ ስሰራ ቤተሰቦቼን ሳስተካክል ግማሹን እዚህ ሳመጣ ግማሹን አሜሪካን ስልክ ግማሹን ስድር ግማሹን ስል ኖረ። ናግባ ሃጂ አለክ ናግባ ዝርያ ዴ ጦስን ይሰዱና እኔ ያለውልህ ማንም የሚሰማ የለም። ናግባ ዴ ማፊያዎች ሃጂ አመሰግናለሁ በእውነት እንዴ ዝርያዬ ዝም በላቸው። ሰላም ነክ ፍርድ ቤት እስኪወሰን ድረስ ጠብቁ። በቃ ይሄን ብቻ ነው የምለው። አመሰግናለሁ። ያ ፍርድ ቤት ይጠብቁ። ቲክቶክ የፍርድ ቤትን ወሬ ሰምቶ አይደለም የሚወስነው። እንዴ ምን ታውቃለች እኮ አረብ ሀገር የምትኖር ልጅ ስለ ኢሮፓ ሀገር ምን እንደሚሰራ ምን ታውቃለች እሷ? ምንም እኮ የምታውቀው ነገር የለም። የድሮ ፎቶ አምጥታ ጥቁሮች የደበደቡትን እሱን የደበደበኝ ብትል ሜሴጅ ብታመጣ እርስ በርሳቸው ሴቶች የተላላኩትን ምን የአዲስ አበባ ልጅ ነን እኮ እኛ መሸወድ እንኳን ሀቢባን አስተኝተን ፌንት እናረጋታለን ለመሸወድ። እኔ እዚህ ጋር ቁጭ ብዬ 1-5 ጓደኞቼን እዛው ተላልኬ እንደዚህ ይሆኛለሁ እንደሆኛለሁ ማለት ይቻላል። በጣም ቀላል ነው። እሱ አይደለም አውቅ ያለው እሱ አይደለም ድምጹን የሃጂ ድምጽ እናውቀዋለን። የሱን ፕሮፋይል አድርገው የገቡት እሱ አይደለም እሱ አይደለም። እኔም ገብቶኛል። ተውት ድምጹን ሳዳምጠው እሱ እንዳልሆነ እኔ ሚሊየን የነሱ ቅጂ እጄ ላይ አለ። እሱ አይደለም። ኤኒዌይ እሱ አይደለም። ማፊያ ገና በሱ እንትን አይደል ቲክቶክ አይደለም ገና እንትን ትከፍታላችሁ። ገና ንግድ ቤት ሃጂ ፀጉር ቤት ሃጂና ማፊያዎች ምግብ ቤት ገና ይከፈታል። ቲክቶክ በጣም ቀላል። ቲክቶክ በስሙ መክፈት በጣም ቀላል። ገና ምግብ ቤትና ፀጉር ቤት በሱ ስም ትከፍታላችሁ። ገና እኛ አዲስ አበባ ልጆች እንዲህ ነው የምናስደምማችሁ። ገና ይሄ ቲክቶክ በስሙ በጣም ቀላል በጣም ቀላል። ይሄኔ አሁን 9-10 ትደውሉላታላችሁ ሰገጤዎች ሸቀጥ እንደሚያሰራው እኛ ምናሰራ እያላችሁ ይሄኔ ፍዳውን ታሳዩታላችሁ። አሁን በዚህ ደግሞ እኔ እንትኑን አውቀዋለሁ ይላል ዶክተሩን አውቀዋለሁ ወረፋ ላይ ያስይዝላችሁ እያለ ገና ይልሳችኋል። ወረፋ ላስይዝላችሁ እንዳለ ይሄኔ ስንቱን ሸቀጡት አንሶበት መኖር ያጣ ስንት አለ አበሻ ሰገጤ እንዳለ ያለውን ብር ሰጥቶት አስተርግልኝ ይሉታል። አሁን ደም ለሱ ትልቅ ማስታወቂያ ነው የሰሩለት። ትልቅ ማስታወቂያ እንዳለ አሁን መከራውን ያየ እንዳለ ሲያሰራ ነው የሚኖረው።
ካሰራው በኋላ እሱን ነው የምጠይቀው። እንዴት ይሆናል? አሁን ስለ ፀጉር ስለ ዮኒ ማኛ ትጠይቃላችሁ። ዮኒ ማኛ ስንቴ ነው ፀጉሩን ያሰራ ጊዜ ሰው የጠየቀው? ካሰራ በኋላ እንዴት ሆንክ? እንዴት ላድርግ? ምን ላድርግ? እስቲ ዮኒ ማኛ ይጠየቅ። ያልደወለለት የለም። ጅማውን ማስታወቂያ ተሰራለት። እንዴት ሄደ? የአዲስ አበባ ልጅ ነው። እንዲያርግ እኔ ቀጥ ብዬ አስተዋውቅልሃለሁ። ስንት ኢንች ትፈልጋለህ? ምናምን ማስታወቂያ። እንደውም በቀዘቀዘ ስራውን ስራ ቀዝቅዞበታል። ይሄ በጣም አሪፍ ነው ያፈመሳችሁት። ወይ ዘንድሮ ገና በአንድ ቀኑ ቲክቶክ ከፈታችሁ በስሙ። በጣም ሮምዬ እኔ እናት፣ ኧረ እኔ እግዜር እንደፈጠርከኝ ምድር ላይ እንዳመጣኸኝ እንደሰራኸኝ ወደ አንተ መጣለሁ። ሳስወጥር ሳስገነጥል ፊቷን ተወጥሯል። የእህቷ የሳራ ፊትሽን ስታስወጥሪ ሆድሽን ስታስወጥሪ ነበር አለ። ለምን እንትን ሊሰሩ እኛ ምን ጨንቆን ነው? ባል አግብቻለሁ፣ የተከበረ ባል አለኝ። ሆዴን ሳስመጥጥ ቂጤን ሳስገፋ አሉልም። ለማመን ምን ልልበት? ምን ሊያደርግልኝ? ምን ሊያደርግልኝ? በባዶሽን እዛ የታየሽው ምኑ ነው የሚደንቅሽ ታዲያ? አንቺ ምንሽ ነው የሚገርመው? ራቆታችሁ ይለቀቅ፣ እኛ ብንለቀቅብን እንሸማቀቅ። እናንተ ማፊያዎች፣ የራቆት ፎታችሁ የእናንተ ምን አዲስ ነገር ሊታይ? የማፊያ ስብስብ ማፊያዎች፣ ምን አይነት ጉደኞች ናችሁ? አታፍሩ? ቤተሰብ ለቤተሰብ ወታችሁ እንደዚህ ቅሌት በቅሌት የቤተሰብ ገበና ምን ስብት ብትበዳደሉ ቤተሰብ ውስጥ ነው የሚያልቀው። ለዛውም የትግራይ ልጆች። ትግራይ ለቤተሰቡ ሟች ናቸው። ለቤተሰቦቻቸው ድፍት ብለው ያልቃሉ። እናንተ የቤተሰብን ገበና ወታችሁ ሚዲያ ላይ ማፊያ። አፍ የሚያስጭን ጉድ የሚያስጭን ስብዓት ለአብ ለወልድ ለመንፈስ ቅዱስ የሚያስብል አበሻ ለቤተሰቡ ለመኖሩ ሳራ አሁን እውነት አላት። እህቱ ወታ እኔ ለነሱ ስል የኖርኩት የማይገባኝን ህይወትም ኖር ያለው ምናምን አለች። ኢትስ ኦኬ፣ እውነቷን ነው። ሴት ልጅ ለዛውም የመጨረሻ ልጅ የመጀመሪያ ልጅ ብትሆንማ ጉድ ነበረ። ወታ በባህር ተሰዳ ወታ ጣሊያን ገብታ የማትፈልገውን ህይወት አለች። ወሬቨር ኢት ኢዝ ሄሊኮፕተር ያለው ባል ነበረኝ አለች። እሱን የሚያፈረሱብኝ እነሱ ናቸው። ባልሽን ትዳርሽን ሰብሰብ አድርገሽ ግዴታ ቤተሰብ የሚበጠብጡ ከሆነ የወንድሞችሽን ጸባይ ካወቅሽ ምን ልትሰሪ ታመጫለሽ? ቤተሰቦችሽ ጋር አማርኛ አስለምደሽ ካልሆነ ባልሽን በአማርኛ ሻውልደሽ ትዳሬ ጋር እንዳትደርሱ፣ ይሄ ከዚህ በኋላ ይሄ ነው ብለሽ ጥግሽን መያዝ። ምን ልትሰሪ ቤተሰቦችሽ ጋር አስደረሻቸው? ከዛ ወጥተሽ ሰው አሁን አበሻ እውነትሽን ነው ምናምን እንዲልሽ ነው። የቤተሰቦችሽን የወንድሞችሽን ገበና አውጥተሽ አሰጣሽ። ከዛስ አሁን ምን ሊሆን ነው? ምን ቀረ ሊባል ነው? ጀርመን ሀገር ያለው ወንድምሽ እዚህኛው መጥቶ ደግሞ ይሄኛውም ደግሞ ይባስ ብሎ ይሄው እንቁልልጭ እጅ ይሄውና የተቆረጠው እንዴ! ነውር የሚባል ነገር የለም እንዴ? ነውር ጌጡ ናችሁ እንዴ? ቅሌት ብርቅ አይደለም እኮ አላችሁ። ቅሌት ብርቅ አይደለም። ይሄውና እጄ ስብዓት ለአብ ወመንፈስ ቅዱስ። እኔ በሆነ ለዝንታ መልስ ቲክቶክን አጥፍቼ ከዚህ ቅሌት ተሰውሬ ቁጭ ሰክሬ ነው ብላ እንኳን ውሸቴን ነው እንዳትል ወጥቶ እጁን
ሩምዬ የሰፈሬ ልጅ ነው የሰፈሬ ልጅ ነው ያልሽው? ስብዓት ለአብ ለመንፈስ ቅዱስ። ኧረ እኔ ኮልፌ እንደዚህ አይነት ሰምቼ አላቅም። እጁ ተቆርጦ የመጣ ሌባ ኧረ እኔ ሰምቼ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ፋሚሊ ነው? ወይኔ ማፊያ ወይኔ ማፊያ ወይኔ ማፊያ። ወይ ማፊያ ይሄላችሁ። ከዚህም የበለጠ ብዙ ጉዶች እናውቃለን ኢሮፕ ላይ ተደረጉ። ግን ሰው ገበናው ቲክቶክ ላይ ከነ ወንድሙ ወተው ወይ ጉድ 22 ጉድ ሆነናል በሉኛ። የ22 ማፊያዎች 22 ጉድ ነው። የዛሬ 28 ዓመት ሆነ 24 ዓመት ሆነ ምን አገባኝ እኔ። የወንድሟን ገበና ምን ልሰራ ነው? 24ም ሀጂ 18 ነበር 24 ነበር 22 ነበር። ሶስቱም ቦታ ኖሯል። የሶስቱም ሰፈር ልጆች ሀጂን የማያውቀው የለም የማያውቀው የለም። የሶስቱም ሰፈር ልጆች እሱን የማያውቀው የለም። እህቱ በጣም ባለጌ ናት። እንዴ ሁሉም እንዴት ሰው የቤተሰቡን ገበና እንዴ! እኔ ከቤተሰቦች ጋር ልጣላ እችላለሁ፣ ከወንድሜ ጋር ልጣላ እችላለሁ። ቤተሰብ ሳይጣላ ኖሮ አያውቅም። የፈለገ ለህይወት ግደላ ብንደርስ ላይፍ ላይ ግን ወጥቼ ቤተሰቦቼን አሳልፌ አልሰጥም። ወንድሜን እኔ ህይወቴ ቢያልፍ ይቀራል እንጂ ወንድሜን አሳልፌ አልሰጠውም። አርጌለ ሊሆን ይችላል አቅም ከኖረኝ እንኳን ለእህቶቼ ለአክስቶቼ ልጆች ለሰፈር ልጆች አድርጌያለሁ። ስላደረኩ ግን የሰው ገበና አውጥቼ አልዘረግፈው። በፊቴ ነው ቆለጡን ያሰራው ትላለች። እንዲወጣ ደግሞ ፊቱ ፊት ሚዲያ እኮ ለመዋረድ ነው እንጂ ሚዲያ ፍርድ ቤት አይደለ። ከሰው ሲዟችሁ ምን አይደረግ። ሚዲያ ለተበደለ ሰው ድምፅ ለመሆን ነው። እንደዛ ከሆነ እውነት ሀጂ መቷት ከሆነ የጣሊያን የኢትዮጵያ ከሆነ ፍርድ ቤት አለ። አሁን በቅርብ እንትና ሀያት የጀርመኗ ፊቷ የተቃጠለችውን ልጅ አምጥታት ነበረ። እሷ አሁን ተከሶ 15 ዓመት ነው ምናምን ተፈርዶበታል።